ከብዶት ምን ያህል እንደፈራኝ አይቼዋለሁ። ግን ምናልባት አንቺን ከእስር ቤት ነፃ ለማውጣት ብሎ ቢሆንስ? እኮ እሱ እኔን ነፃ ለማውጣት ብሎ ሊታሰርልኝ ነው። ምናልባት እኮ ሊሆን ይችላል። ሲጀመር እሱ እኮ እኔ መታሰሬን አላወቀም ነበር። እዛ ሲያየኝ እኮ ደንግጦ ነበር። ይኸውልሽ ድንብላል፣ አሁን ይሄ ልጅ አደረገውም አላደረገውም ግን የማያውቀው ሀገር ላይ ነው ያለው። የትም ይሁን እኔ አያገባኝም። እንዴ አረ ስለፈጠረሽ ተረጋጊ። ምን ሆነሽ ነው? እኔ ነገርኩሽ አለሜ፣ ከዚህ በኋላ ደምለው ስለሚባል ሰው እንዳታነሽብኝ። ቆይ ይሄ ልጅ የሆነ ነገር ቢሆን አይቆጭሽም? እኔ እንግዲህ ተናገርኩ። በቃ ደምለው የሚባል ወንድም የለኝም። 4 እግሩን መብላት ይችላል። እሱ ራሱ አይኔን ማየት ከብዶት ምን ያህል እንደፈራኝ አይቼዋለሁ። ግን ምናልባት አንቺን ከእስር ቤት ነፃ ለማውጣት ብሎ ቢሆንስ? እኮ እሱ እኔን ነፃ ለማውጣት ብሎ ሊታሰርልኝ ነው። ምናልባት እኮ ሊሆን ይችላል። ሲጀመር እሱ እኮ እኔ መታሰሬን አላወቀም ነበር። እዛ ሲያየኝ እኮ ደንግጦ ነበር። ይኸውልሽ ድንብላል፣ አሁን ይሄ ልጅ አደረገውም አላደረገውም ግን የማያውቀው ሀገር ላይ ነው ያለው። የትም ይሁን እኔ አያገባኝም። የድንብላል ሲሆን ግን ታስታውሳለህ አይደል? ድንብላል እኮ ህይወት ይላል። ሀናና ድንብላል ልታወዳድረው? እስቲ አሁን ጭቅጭቁን ተውና እኔ የምላችሁን ስሙኝ። እሺ ምንድን ነው? ሀንዬን እንደምንም ብለህ መክረህ ወደ ቤተሰቦቿ እንድትመልስልኝ እፈልጋለሁ። ፋዘርዬ፣ እኔና ሀና እኮ ተጣልተናል። እና ብትጣሉስ ይሄን ያለ ነፍስ አልተጋደላችሁ? ዳረ ዝም በሉ ፋየው። ከሀና ጋር መታረቂያ ሰበብ አይደል እንዴ ያጣው? ተምቹ አፍን አትክፈት። ምን ነው ሚስጥር ወጣውበት? እናንተ ልጆች ምንድነው በቁም ነገር ባለ የምትቀልዱት? ተው ብያለሁ። አይሰሙትም እንዴ ፋዘርዬ የሚለውን? አይሁላችሁ ሀንዬ እኮ ደክሞኛል እያለች ነው። ምን ሰርታ ነው ደግሞ ይደክማት? እስቲ ሰላም ጤና ይስጥልን ውድ ቤተሰቦቻችን፣ በያላችሁበት ሰላማችሁ ይብዛ። ኖላዊ ድራማ እንደተለመደው ይዘንላችሁ መጥተናል። እስከ መጨረሻው አብራችሁን ቆዩ። ኖላዊ ድራማ በባለፈው ክፍል ወይዘሮ ሜላት ወርቋን ቀጥታ ቤቷ ድረስ ይዞላት መጥቶ ነበር ያለቀው። እናም ልጁ ወርቁን ሲፈልገው ዞ ይመጣል ያስረክባት ነበረ። ይቅርታ ሲጠይቃት መጀመሪያ ወርቄን ስጠኝና ከዛ በኋላ ይቅርታ አደርግልሃለሁ አለችው። እሱ ግን ወርቁን ካስቀመጠበት ሲፈልግ ሊያገኘው አልቻለም። ምክንያቱም በመንገድ ላይ ሲመጣ ሌቦች ሰርቀው ስለነበር ኪሱ አልነበረም ማለት ነው። በዚህ ምክንያት ወይዘሮ ሜላት ቀጥታ ወደ ፖሊስ ጣቢያ ነው አንገቱን ይዛ እየጎተተች ይዘው ሄደችው። መንገድ ላይም ሀናና ተምቹ ድንብላልን ከእስር ቤት ጠይቀው ሲመለሱ እሷ ደግሞ ወደ እስር ቤት ስትወስደው መንገድ ላይ ይገናኛሉ ማለት ነው። እና ምንድነው ብለው ሲጠይቋት በቃ ሌባው እኮ ተገኘ ራሱ እግሩ ድረስ በእግሩ ቤቴ ድረስ መጣ ብላ ስትናገር፣ ተምቹና ሀና ደግሞ ሰው ወዶ አይሰርቅም፣ ስለዚህ ቸግሮት ሊሆናለኝ ወደ ቤት ሄደሽ እንጠይቀው አለች ሀና ማለት ነው። ማለት ለምን እንደዚህ እንዳደረገ እሱንም እናዳምጠዋለች። ሌባን ደግሞ ለምን እንደምናዳምጠው እሱ ሌባ ነው። ስለዚህ ወደ ፖሊስ ጣቢያ ሄደን ለፖሊስ አስረክበዋለሁ እንጂ በጭራሽ ወደ ቤት ድጋሚ ሄደን አላሳስረው ማለት። ሀና ደግሞ ድንብላል እንደዛ ያልተገባ ፍርድ ውሳኔ ወስነሽ አሳሰርሻ ደግሞ ድጋሚ በዚህ ላይ ድጋሚ እስር ቤት ማስገባትሽ ትክክል አይደለም፣ ስለዚህ ታስቢበት አለቻት። ወይዘሮ ሜላት ግን ማንም አያገባውም ምን የማረገውን አውቃለሁ ብላ ልጁን እዛ ስትሄድ ሀና በጣም ተናደደች ማለት ነው። ምክንያቱም ማየሄደችበት ያለው ነገር ትክክል አይደለም ብላ ስላሰበች በእናቷ ተናደደች። ኢዩኤልም ወደ አለቃው ሄዶ ነበረ። እናም ወይዘሮ ሜላትን በማርኬቱ ስራ እንደሚቀጥር ነበር የነገረው ለአለቃው። አለቃው ግን ምን አደረግከው? ምን ላይ ደረሰ የማርኬቱን ኃላፊ ጉዳይ ሲለው እስካሁን ምንም አዲስ ነገር የለም፣ ሰራተኛ አላገኘውም። ወይዘሮ ሜላት ነው በአንዳንድ አለመግባባት ምክንያት ወደዚህ ስራ ልትገባ አልቻለችም ማለት እና ለምንድነው የምትዘናገው? በምክንያት ነው ወይዘሮ ሜላት ጋር ያልተግባባችሁ ሲለው ያው ሚስቱ ኃይለኛ ስለነበረች በሱ ቤተሰብ ጉዳይ አጋጥሞት እንደተወው ነው የነገረው። እና አለቃው ግን ምን ያህል አስፈላጊ እንደሆነ ታውቃለች። ስለዚህ አናግራትና ድርክን ሞክርና ከዛ በኋላ ድጋሚ ካልሆነ እሷ እሺ ካላለች ሌላ እንቀጥራለን። ምክንያቱም እሷ በማርኬቲንግ እጅግ በጣም ረጅም ዓመት ስትሰራ ስለነበረ በራሷ ድርጅት በዛም ምክንያት አሁን ላይ ድርጅቷ ስለከሰረ በእዳ ስለተያዘበት ሁሉንም ነገር ነገረው። እና ሚች ታዲያ እንዴት ነው የራሷን ድርጅት መቆጣጠር ያልቻለ ሴትዮ የኛን ድርጅት ትቆጣጠራለች ብለህ ያሰብከው አለው። አይ እሷ ለባሏ ኃላፊነት ሰጥተው ስለነበረ ከዛ በኋላ እሷ በራሷ ጉዳይ ተወጥራ ነው ድርጅቷ ለአደጋ የደረሰው እንጂ እሷ በጣም ጠንካራና ጎበዝ ሴት ናት፣ ብቻዋን ድርጅት ስትመራ የነበረች ሴት ናት ብሎ ነገረው። እናም በቃ ሄድና አናግራት አለው። እሱም ሊያናግራት ሞከረ። ወይዘሮ ሜላት ግን
አንተ ሆን ብለህ ነው እየቀለድክብኝ ያለው። ከአንዴም ሁለቴ ነግሬህ ነበር። አንተ ግን እሺ ስልክ ለማንሳት እንኳን ጊዜ አጣህ። እንዴት የኔን ስልክ ለመመለስ ጊዜ አጣህ? እንደው አጋጣሚ ነው ወይም ደግሞ ተገድጄ ነው ምናምን ታተበለኝ ምናምን ብላ እንግዲህ ተናዳ ጥለው ሄዳለች ማለት ነው። እናም ጥለው ስለሄደች ለአለቃው ሄዶ በቃ የመጨረሻ እምቢ ስላለችው ሄዶ ተናገርም። እንግዲህ አለቃው ደግሞ እስኪ ስልኳን ስጠኝና እኔ እድሌን እሞክራለሁ፣ እሺ ካለች ትገባለች፣ እኔ ራሴ አናግራታለሁ አለው። እንግዲህ አለቃውን ከዚህ በፊት ታውቀዋለች፣ በጣም ባለሀብት ነው። እሷም ባለሀብት ስለነበረች በማርኬቱ በገበያው ዙሪያ ላይ ከዚህ በፊት ስለሚተዋወቁ እሱ እድሉን ሊሞክር ነው ማለት ነው። እናም ወይዘሮ ሜላትም ደምለውን ይዛ ቀጥታ ድንብላል ጋር ሄደች። ድንብላልን አስጠሯት። እንግዲህ ድንብላል ምንም የምታውቀው ነገር የለም፣ እሱም ምንም የሚያውቀው ነገር የለም። ድንብላል በሱ ምክንያት እስር ቤት እንደገባች አያውቅም ነበረ እና ስትወጣ እዚህ ምን ልታረጊ ነው ያመጣሽኝ እያለ እየጠየቃት ነበር። እሱም በአይንህ የምታየው ይሆናል እያለችው በመሀል ድንብላል መጣች። በታለም እዚህ ምን ትሰሪያለሽ እያላት ነበር። እሷም እንግዲህ በእሱ ምክንያት እንደታሰረች ነገረችው። ከዛ ግን ያው ሌባውን ይዤው መጣው፣ በቃ ወንድምሽ ነው ሌባ ስትላት እኔን በጭራሽ አላምንም ብላ ነበር። ከዛ በኋላ ግን አንተ ራስህ ተናገር እንጂ እያለችው እንደሰረቀ ተናገረ። ድንብላልም በጣም ነው ያዘነችው። እኔ ለአንተ ምን ወንድሜ ምንም አይነት እንደዚህ አይነት ነገር አያደርግም እያልኩ እከራከራለሁ፣ አንተ ግን ሌባ ነህ፣ እንዴት እንደዚህ ታዋርደኛለህ ብላ ተመልሳ ጥለው ገባች ማለት ነው። እናም ድንብላል ተፈታ። በድንብላል ፈንታ ራሱ ገብቶበታል ወደ እስር ቤት ማለት ነው። ድንብላልም ተፈታ፣ ከቤት መታለች፣ አስፈታታለች ወይዘሮ ሜላት። ነገር ግን ለጊዜው መሄጃም ስለሌላትኝ ሌላም ቦታ መሄጃም ስለሌላት አንደኛው ምክንያት፣ በሌላ ምክንያት ደግሞ ለነ ሰላም ስለምታስፈልጋቸው እነሱ ለልጆቹ ብላ ተመልሳ ወደ ቤት መታለች። ግን ወይዘሮ ሜላት ምንም አይነት ነገር መነጋገር አልፈልግም፣ ካናገርሽኝ እንደውም ጥያቄ የምትጠይቂኝ ከሆነ ከዚህ ቤት እወጣልሻለሁ ብላተኝ በዛ ምክንያት ተፋጠቆች ብለው ነበር። ሰላምም ምናሴ ጋር እየዋለች ነው። ምክንያቱም ከሱ ጋር እየለመደች ስራ እሱ አይፈልግም በጭራሽ፣ ወንድሟ ጫማ እንድጠርግ በጭራሽ ነው የማይፈልገው። እሷ ግን ከሱ ጋር እየዋልኩ ስራ መልመድ አለብኝ ብላ አስባለች። ምክንያቱም በመስተንግዶም ሰው ቤትም ለመስራት ሞከረች፣ በዚህም ስላልተሳካለት ቢያንስ በዲስትሮ ሙያ ተምሬ ወንድሜ የሚያገኘውን ገንዘብ እኔም በግል ማግኘት አለብኝ ብላ ስላሰበች ዘው ነው የምትውለው። እና አብራ እየዋለች እያለ እንግዲህ ፍቅረኛው ማለት ጓደኛው መታ አይታታለች። እና በጣም ቆንጅዬ ናት፣ ለምን አታገባትም? በሷ ምክንያት ነው ወይ የተከፋኸው እያለችው ነበረ። አንቺ ደግሞ ምን አይነት ነገር ነው የምታስቢው? እኔ በዚህ ሰዓት ገንዘብ ሰርቶ ማግኘት ላይ ነው እንጂ ትኩረት የማደርገው ሴት ላይ አይደለም። አለምን ታካብዳለህ? ምን እኛ እኮ አለን፣ እኛ ለራሳችን አናንስ ምትለው። ከዛም ያው እለት ምግባቸውን እንኳን አንድ ቀን ስራ ካቆመ እነሱ ለእለት እንኳን የሚመገቡት እንደሌለ ሲነግራትኝ በጣም ነው ያዘነችው። ምክንያቱም ወይዘሮ ሜላትም ስራ አሰራም እስካሁን ስራ በደንብ አልተቀጠረችም፣ አስገባሻለሁ እያለ እያዘናጋት ነው። ሀናም ስራ አሰራም፣ ሰላም ከስራ ወጣለች። እና የዕለት ጉርሳቸውን እየበሉ ያሉት እንኳን ሊስትሮ ጠርጎ በሚያመጣው በምናሴ ብር ነው። እናም በዚህ ምክንያት እንዴት ነው ይህን ሁሉ ያልታወቀን ለካ የዚህን ያክል ሸክም ሆነንብን ብላ በጣም አዘነች። እና እማዬ እንኳን ይህን ነገር እንዴት ነው ማስተዋል ያቃተተኝ፣ ሁሉ ነገር ኃላፊነት አንተ ላይ ወድቆ ብላ በጣም አዘነች። እና አታካብጅል፣ እኔ በጣም ደስተኛ ነኝ ብለው በዚህ ምክንያት ተያይዘው ሄደዋል ማለት ነው። እናም ከሱ ጋር ስትውል ጫማ አጠርጋለሁ እያለች እያስቸገረችው ነበር። እሷ ደግሞ ስለማትችል ጫማውን ታበላሸዋለሽ እያለ ከእሷ ጋር ይጨቃጨቃል። እናም አንዱ ልጅ አንቺ ጥረጊልኝ በቃ ብሎ አስጠረጋት ማለት ነው። እናም ጠርቀም ያለ ቲፕ ሰጧት ሄደ። በጣም ደስ አላት በዛ በቲፑም። እንዴ መልስ እኮ አለው፣ እንዴት ዝም ብሎ መልሱን ሳይቀበል ጥሎ ሄዳ ስትለው ለምናሴ ወንዶቹ እኮ እንደዚህ ሆነዋል፣ በቃ ችግር የለውም ብለው ቆቀር ገዝተው በሉበት ማለት ነው። እና በጣም ከሱ ጋር ሆና ስራ ለመልመድ እየሞከረች ነው። ሀናም ከእናቷ ጋር ተጣልታ ወደ ቤት መታለች። ወደ አባቷ ጋር መታም ከእናቷ ጋር እንደተጣለች ነግረዋለች። እሱ አባቷ ደግሞ ናሲር ከእናቷ ጋር እንዲያስታርቁ ነው። ምክንያቱም ከዚህ ሂጂና በቃ እናትሽ ናት፣ እናትሽ መታረቅ አለብሽ፣ እሷም በሷ ቦታ ሆነሽ አስቢው ነገሩን ሲላተኝ በጭራሽ እዚህ ቤት የምታባረኝ ከሆነ ቤት አልሄድም፣ ግን ሌላ ቦታ አድራለሁ ሲላት ስለፈራተኝ ምንም ሳይላተኝ ሄዶ እንግዲህ ናሲርን ከእናቷ ጋር እንዲያስታርቋት ነው የጠየቀው። አሲርም እኔ ከእሷ ጋር እኮ ተጣልቻለሁ ምንም ማድረግ አልችልም ሲለው እንደምንም ብላ ከእናቷ ጋር አስታርቃት ብሎ እንግዲህ ሊያስታርቃት እያሰበ ነው። ምናሴም ሄዶ ሲጠይቃት በምክንያት ከእናቷ ጋር እንደተጣለች ጠይቃተኝ
ያው በጣም አበዛችው፣ መረዳት ነበረባት አለችው። እናም እናታችን እኮ ናት ምንም ብታጠፋ ከቤት መውጣት የለብሽም አላት። አሁን ወደ ቤት ልትመልሰኝ መታ ከሆነ በጣም አዝናለሁ፣ አልመለሱም ብላ አሳዝና ላካቸው። ወይዘሮ ሜላት መታ ነበረ እና በቃ ድጋሚ አልመለስም፣ እኔ ከዛ ቤት ከገባሁ ችግር ነው የፈጠርኩባችሁ፣ ስለዚህ ሰላሜን ማግኘት እፈልጋለሁ፣ ድጋሚ ወደዛ ቤት አልመለስም ብላ ቆርጣ ተነስታለች ማለት ነው። ወይዘሮ ሜላትም በቃ አዝናና በጣም ደብሯት ነው የሄደችው። ምክንያቱም እኔ ችግሬን እፈታለሁ የእናንተን ችግራችሁን ፍቱ ብላ ስላለቻት በጣም ነው ያዘነችው። ያንቺና የኔ የሚባል ችግር አለ እንዴ? እንዴት በዚህ ሰዓት ጥለሽን ትጠፊያለሽ? አንቺ እኮ ታስፈልጊን ነበር በዚህ ሰዓት እያለቻት ነበር። እናም በጣም እነሱ ሰው በሚያስፈልጋቸው ሰዓት ያው ደከመኝ መረረኝ ብላ ወደ አባቷ መጣ አርፋ ቁጭ ብላለች። ሀኒቾ ተመልሳ ታርቃ ከእናቷ ጋር እንደምትገባ ተስፋ እናደርጋለን።